በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወልቨርሃምፕተን ወንደረርስ ከአርሰናል ጋር ያደረጉት ጨዋታ 2-2 በሆናቸው ውጤት ተጠናቀቀ። ምሽት ወደ ሞሊኒዮ ስቴዲየም ያቀኑት መድፈኞቹ 2-2 በሆናቸው ውጤት ጨዋታቸውን አጠናቀዋል። ቡካዮ ሳካ፣ ፒየር ሁንካቤ ለአርሰናል ሁለቱን መሪ ያደረጋቸውን ጎል ቢያስቆጥርም ሆጎ ቦይኖና ቶም ኤዶዞይ ሁለት ጎል አስቆጥረው ወልቨርሃምፕተን ወንደረርስን ወደ 2-2 አቻነት መልሰዋል። አብዛኛውን ጨዋታ ክፍለ ጊዜ ብልጫ ወሰዱት መድፈኞቹ ኋላ ሁለት ጎሎችን አስተናግደው ወደ አቻነትም ተመልሰዋል። ቡካዮ ሳካ ከ15 ጨዋታዎች በኋላ ትላንት ምሽት ጎል ሲያስቆጥር ነገር ግን በስተመጨረሻም አርሰናል ሌላ ጎል ሳያክል 2 ነጥቦችን ጥሎ 1 ነጥብ ብቻ ማግኘትም ችሏል። ወልቨርሃምፕተን ወንደረርስ በእንግሊዝ ፕሪሚየር ሊግ ታሪክ በደረጃ ሰንጠረዥ ግርጌ ላይ ሆኖ በሊግ ዋናት ላይ በሚገኝ ክለብ 2-0 እየተመራ ያልተሸነፈ የመጀመሪያው የፕሪሚየር ሊግ ክለብ ሆኖ አዲስ ታሪክንም ሰጥቷል። አርሰናል ትላንት ምሽት ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 7 ከፍ አድርጎ ማንቸስተር ሲቲ ላይ ጫና ያደርሳል ተብሎ ቢጠበቅም ይህንን እድል ሳይጠቀምበትም ቀርቷል። ቀጣይ ማንቸስተር ሲቲ የሚያሸንፍ ከሆነ በማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ 2 ዝቅ የሚልም ይሆናል። አርሰናል ከባለፉት 7 የሊግ ጨዋታዎች በአንዱ ሲሸነፍ በሁለቱ አሸንፎ በ4 ጨዋታዎች አቻ ውጤትንም አስመዝግቧል። ከጨዋታው በኋላ ቡካዮ ሳካና ማይክል አርቴታ አስተያየታቸውን ሰጥተዋል። ቡካዮ ሳካ ከወልቭሱ ጨዋታ በኋላ የመልበሻ ክፍል ድባቡ ውጥረት ውስጥ ነው ያለ ሲሆን በሁለተኛው አጋማሽ ባሳየነው እንቅስቃሴ የቡድኑ አባላት ተበሳጭቷል ሲል አስተያየቱንም ሰጥቷል። አሁን የሚያስፈልገን ለችግሮች መፍትሄ ማበጀት ነው፣ ከዛም ትኩረታችንን እዚህ ላይ ማድረግ ነው ሲል ቡካዮ ሳካ ከጨዋታው በኋላ በሰጠው አስተያየትም ተደምጧል። ማይክል አርቴታ በሰጡት አስተያየት በጣም አዝነናል፣ ግን ውጤቱን መቀበል ያስፈልጋል፣ ውጤቱ ይገባናል የሚል አስተያየትም ተናግሯል። አያይዘውም እንደተናገሩት ከሆነ ቡድኑ የሚጠበቅበትን እንቅስቃሴ ምሽት ማሳየት አልቻለም፣ በቀጣይ ግን የሰሜን ለንደኑ ደርቢ ጥሩ አጋጣሚ ነው ሲሉ ማይክል አርቴታ ከጨዋታው በኋላ በሰጡት አስተያየትም ተደምጧል። ማንቸስተር ሲቲና ሌሎች የእንግሊዝ ፕሪሚየር ሊግ ቶፕ 6 ክለቦች 60 በመቶ የስታዲየም ማስታወቂያ ቦርዶችን ለገበያ ለማቅረብ የቀረበውን የፕሪሚየር ሊጉን ሀሳብ ውድቅ ማድረጋቸው ተገለጸ። ገቢው እስከ 750 ሚሊዮን ፓውንድ ሊደርስ እንደሚችል የተገለጸ ቢሆንም ክለቦች ይህንን ሀሳብ ውድቅ አድርገዋልም ተብሏል። እንደ ምክንያትነት የተነሳው ደግሞ ክለቦች ከንግድ ፍላጎታቸው ጋር የሚጋጭ ሀሳብ ነው በሚል ይህንን ጥያቄ ውድቅ ማድረጋቸውም ተገልጿል። አሜሪካዊ ቢሊዮነር ሊዮን ኩፐርማን በማንቸስተር ዩናይትድ ያለውን ድርሻ ማሳደጉ ተነገረም። የ82 ዓመቱ ባለ ሀብት በ2023 ሰር ጂም ራትክሊፍ ማንቸስተር ዩናይትድን ለመግዛት ሲያቅዱ ይህኛውን ባለ ሀብት እስከ 900,000 አክሲዮን ገዝተዋልም ተብሏል። አሁን ላይ ግን ከ2.9 ሚሊዮን በላይ ይህ አክሲዮን በማንቸስተር ዩናይትድ እንዳደገላቸው የተነገረ ሲሆን ይህም በክለቡ የክላስ ኤ አክሲዮኖች ወይንም 5.2% ጋር እኩል እንደሆነም ተገልጿል። የታዲያ ከ50 ሚሊዮን ዶላር በላይ ዋጋ እንዳለውም ዘ ኢንዲፔንደንት ያወጣው መረጃ ጠቁሟል። ባርሴሎና ማርከስ ራሽፎርድን በቀጣይነት ለማቆየት ማሰቡ ተነገረም። ከማንቸስተር ዩናይትድ በውሰት ሲያስፈርሙት በ30 ሚሊዮን ፓውንድ የመግዛት አማራጭ እንደተካተተበት የሚታወቅ ሲሆን ነገር ግን ባርሴሎና ማርከስ ራሽፎርድን በቀጣይ የማቆየት ከፍተኛ ፍላጎት ቢኖራቸውም 30 ሚሊዮን ፓውንዱን ለማስቀነስ ማቀዳቸውም ተነግሯል። ይህንን የሰሙት ማንቸስተር ዩናይትዶች በበኩላቸው ለማርከስ ራሽፎርድ ዝውውር ከ30 ሚሊዮን ፓውንድ ያነሰ በጭራሽ እንደማይፈልጉም ተገልጿል። በዚህ ጉዳይ ላይ ባርሴሎና ምንም ያለው ነገር የለም።